ሥላሴ የሚለው ስማቸው ሰለሰ ሶስት አደረገ ከሚለው የግዕዝ ስርወ ቃል የተገኘ ነው። ሥላሴ ማለት ሶስትነት ሶስት ማለት ሲሆን በያዘው ምስጢር ግን አንድም ሶስትም ወይም አንድነት ሶስትነት ተብሎ ይተረጎማል። ሶስትነታቸው በስም በአካል በግብር፣ አንድነታቸው በባህሪ በህልውና በመለኮት በስልጣን በፈቃድ ነው። የስም ሶስትነት አብ ወልድ መንፈስ ቅዱስ ብሎ ነው። ወንዘ ታጠምቅዎሙ በሉ በስመ አብ ወወልድ ወመንፈስ ቅዱስ እንዲል። የአካል ሶስትነት ለአብ ፍጹም አካል ፍጹም ገጽ፣ ለወልድም ፍጹም አካል ፍጹም ገጽ፣ ለመንፈስ ቅዱስም ፍጹም አካል ፍጹም ገጽ አለው። አካል ከራስ ፀጉር እስከ እግር ጥፍር ድረስ ያለው ነው። ገጽ ፊት ነው። መልክም ከራስ ፀጉር እስከ እግር ጥፍር ድረስ ያለው ነው። አካልም እንዳላቸው ሲያጠይቅ ነቢዩ ዳዊት እስመ አዕይንቲሁ ለእግዚአብሔር ሀበ ጻድቃኑ ወእዝኑሂ ሀበ ስእለቶሙ ገጹ ለእግዚአብሔር ሀበ እለ ይገብሩ እኩየ ይወድደዊከ ገብራኒ ወለሃኳኒ ብሏል። መዝሙር 33 ቁጥር 15፣ መዝሙር 118 ቁጥር 73። ኢሳይያስም ሰማይኒ መንበሬየ ወምድርኒ መከየደ እገሬየ ብሏል። ኢሳይያስ 66:1። ለአብርሃም በመምሪያ አድባር ዛፍ ስር፣ ለዮሐንስ በዮርዳኖስ ተገልጸዋል። ዘፍጥረት 18:1-4፣ ማቴዎስ 3:16። የግብር ሶስትነት የአብ ግብሩ መውለድ ማስረጽ፣ የወልድ ግብሩ መወለድ፣ የመንፈስ ቅዱስ ግብሩ መስረጽ ነው። አብ ቢወልድ ቢያሰርጽ እንጂ እንደ ወልድ አይወለድም፣ እንደ መንፈስ ቅዱስም አይሰርጽም። ወልድም ቢወለድ እንጂ እንደ አብ አይወልድም አያሰርጽም፣ እንደ መንፈስ ቅዱስም አይሰርጽም። መንፈስ ቅዱስም ቢሰርጽ እንጂ እንደ አብ አይወልድም አያሰርጽም፣ እንደ ወልድ አይወለድም። ይህም ግብራቸው እጹብ እጹብ ተብሎ በእጹብ ይወሰናል እንጂ አይመረመርም። ልደተ ወልድ ወጻተ መንፈስ ቅዱስ እምሃበ ኢይትነገር አላ ይትነከር እንዲል። አብን ወላዲ ወልድን ተወላዲ መንፈስ ቅዱስን ሰራጺም ስላልን የሚበላለጡ አይደሉም፣ አንድ ናቸው። ኢይልህቅ አብ እምወልዱ ወልድኒ ኢይልህቅ እምመንፈስ ቅዱስ ወመንፈስ ቅዱስን ኢይንእስም ወልድ ወወልድኒ ኢይንእስ እምአቡሁ እንዳለ አባ ሕርያቆስ። ጌታም ሪናቸውን ሲያጠይቅ አነ ወአብ አሐዱ ንሕነ ብሏል። ዮሐንስ 10:30። እንዲህም ማለት ሶስት አማልክት ማለት አይደለም፣ አንድ አምላክ ይባላሉ እንጂ። ወመለኮትሰ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ እንዳለ አባ ሕርያቆስ ቅዳሴ ማርያም። ምሳሌም ፀሐይ ክበብ ሙቀት ብርሃን፣ እሳትም ነበልባል ፍህም ሙቀት አላቸው። ነገር ግን አንድ ፀሐይ አንድ እሳት ቢባሉ እንጂ ሶስት ፀሐይ ሶስት እሳት አይባሉም። እንዲሁ ሥላሴም በአካል በግብር በስም ሶስት ቢባሉም ቅሉ አንድ አምላክ እንጂ ሶስት አማልክት አይባሉም። የአንድነታቸውስ ነገር እንደምን ነው ቢሉ በባህርይ በህልውና በመለኮት በስልጣን በፈቃድ አንድ ናቸው። የህልውና አንድነታቸው በአብ ልቡናነት ወልድ መንፈስ ቅዱስም ያስቡበታል። በወልድ ቃልነት አብ መንፈስ ቅዱስም ይናገሩበታል። በመንፈስ ቅዱስ ትንፋስነት አብ ወልድም ህልዋን ናቸው ይተነፍሱበታል። አሃዱ ህላዌሆሙ ለሥላሴ እንዘ ይሄልው በበአካላቲሆሙ ወእሩያን እሙንቱ በህልውና አብኒ ልቦሙ ለወልድ ወለመንፈስ ቅዱስ ወልድኒ ቃሎሙ ለአብ ወለመንፈስ ቅዱስ ወመንፈስ ቅዱስኒ እስትንፋሶሙ ለአብ ወለወልድ እንዲል። ቅድስት የሚል የፊት ቅጽል የተቀጽለላቸው ባህሪያቸውን አይቶ ነው ልጅ ከእናቱ ባህሪ እንዲገኝ፣ ይህም ዓለም ከሥላሴ ባህሪ ተገኝቷልና። እናት ለልጇ የሚያሻውን አስባ እንድታቀርብለት ሥላሴም ለፍጥረት ሁሉ የሚያስፈልገውን ሁሉ አስቀድመው ያዘጋጁለታል ይሰጡታልና። ማቴዎስ 6:32። አንድም እናት ልጇ ቢያስቀይማት ፈጽማ እንዳጠላው ሥላሴም ሰርቀው አመንዝረው ቢበድሏቸው ንስሐ ገብተው ቀኖና ይዘው ቢለምኗቸው ይቅር ይላሉና። ማቴዎስ 6:14። ይህን የሥላሴን አንድነት ሶስትነት ካልተማሩ ስርየተ ኃጢአት ተስፋ መንግሥተ ሰማያት አይገኝምና ይህንንም ምስጢር ያፋለሰ ለየራሳቸው ልብ ቃል እስትንፋስ አላቸው 9 አማልክት ናቸው እንዳለው እንደ ዮሐንስ ተአቃቢ ፍዳን ይቀበላልና ፈጽሞ ጠንቅቆ ማወቅ መረዳት ይገባል። ሥላሴ ሥላሴ ትለኛለህ እንጂ ሥላሴን ለማን ናቸው ትለኝ እንደሆነ ሥላሴማ የሚታየውንና የማይታየውን ሁሉ ካለመኖር ወደ መኖር አምጥተው የፈጠሩ ሕማም ድካም የማይሰማቸው
በሞት የማይለወጡ ገዥ ፈጣሪ ናቸው። ሥላሴ እንደ ዛሬ ሁሉ ዓለም ሳይፈጠር አስቀድሞ ባህሪያቸውን ሲያመሰግን ይኖር ነበር። ኋላ ግን ክብራቸው በባህሪያቸው እንደቀረ አውቀው ሰውና መላእክትን ስማቸውን ለመቀደስ ክብራቸውን ለመውረስ ፈጠሩ። ሌላውን ግን ለአንክሮ፣ ለተዘክሮ፣ ለምግበ ሥጋ፣ ለምግበ ነፍስ ፈጥረውታል። ሰውን በምድር ላይ ላሉ ፍጥረታት ሁሉ በኩር አደረጉት። መዝሙር 8 ቁጥር 6 የመጀመሪያዎቹ ሰዎች አዳምና ሔዋን በገነት 7 ዓመት ከ1 ወር ከ17 ቀን በገነት ኖረው በዕፀ በለስ ምክንያት ከገነት ወጥተው በምድረ ኤልዳ ተቀመጡ። ኩፋሌ 5:6 ብዙሁ ወተባዝሁ ወምልእዋ ለምድር ብለዋቸው ወልደው ተዋልደው በዙ። የእነሱ 10ኛ ትውልድ ኖህ ይባላል። በዘመኑ የሰው ልጆች ምድርን በኃጢአት አረከሷት። ሥላሴ ኖህንና 7 ቤተሰቦቹን አስቀርተው ሌላውን የሰው ዘር በንፍር ውሃ ጠፉ። ዘፍጥረት 8:15 ከማየ አይሂ በኋላ የኖህ ልጆች ወልደው ተዋልደው ብዙዎችም ሆኑ። በባቢሎን የነበሩት በሰናዖር ምድር ሰፊ ሜዳ አግኝተው ሳንሞት ስም ማስጠሪያ ግንብ እንገንባ ብለው መክረው ታላቅ ግንብ ገነቡ። አለቃቸው ናምሩድ ይባላል። ሞትን የሚያመጡብን ሥላሴ ናቸውና እነሱን ወቅተን ሞትን እናርቅ አላቸው። ከዚያ ሆነው ጦር እየሰበቁ ይወረውሩ ጀመር። ሰይጣን ከደመና በምትሃት ደም እየቀባ ይልክላቸዋል። እነሱም ደሙን እያዩ አሁን አብን ወጋ ነው፣ አሁን ወልድን ወጋ ነው ይሉ ጀመር። ሥላሴ ምንም እንኳን ምሕረታቸው የበዛ ቢሆንም ዲያብሎስ ስለሰለጠነባቸው ንዑ ንረድ ወንክዓብ ሕንጻሆሙ ወንዘርዝር ነገሮሙ ለከለዳውያን ብለው ቋንቋቸውን ለያዩባቸው። ውሃ ሲለው ጭቃ፣ ጭቃ ሲለው ድንጋይ የሚያቀብለው ሆነ። እንዲህ የማይግባቡ ቢሆኑ ተበታትነዋል። ባለማስተዋል የሰሩትንም ሕንፃ አመፃ ነፋስ ጠራርጎ አጥፍቶታል። ዘፍጥረት 11:1-9 በዘመነ አብርሃምም የሰዶምና ገሞራ ሰዎች ወንድ ከወንድ እስከ መጋባት ድረስ ኃጢአት ሰሩ፣ እግዚአብሔርንም በደሉ። የአብርሃም የወንድም ልጅ ሎጥ በዚያ ይኖር ነበር። ሊያድኑት ቢሹ 2ቱን መላእክት ልከው እግዚአብሔር ሰዶምና ገሞራን አጠፋለሁ ብሏልና ሚስትህንና ልጆችን ይዘህ ወደ ዞአር ሂድ፣ ስትሄድም ወደ ኋላ ዞር ብለህ አትመልከት አሉት። ማልዶ ተነስቶ ሚስቱንና ልጆቹን ይዞ ከከተማ ወጣ። ሰዶምና ገሞራ ባሕረ እሳት ሆኑ። የሎጥ ሚስት ወይኔ ሀገሬ ብላ መለስ ብትል ሐውልተ ጽዮን ቀርታለች። ዘፍጥረት 19:1-29 ይህም የተደረገ በወርሃ የካቲት እንደሆነ አባቶች ይናገራሉ። ፍሬ ነገሩ ግን ይህን ያደረጉ ሥላሴ እንደመሆናቸው በዚህ ዕለት ይዘከራል። የአብ ጸጋ፣ የወልድ ቸርነት፣ የመንፈስ ቅዱስ አንድነት ከሁላችን ጋር ይሁን፣ አሜን።